ከገዛ ወንድምና ከሚስት ክህደት በላይ ምን የሚያሳምም ነገር አለ? ቢሊየነሩ በታመመበት ወቅት ቤተሰቦቹ የሚንከባከቡት መስሎት ነበር። ነገር ግን በሻይ ውስጥ መርዝ እየጨመሩ ሀብቱን ለመውረስ ሲያሴሩ በገዛ አይኑ አያቸው። አይነ ስውር መስሎ የቤተሰቦቹን ክህደት ያጋለጠው ብልህ አዛውንት በአንድ ጣራ ስር የሚሰሩትን ያንን ሁሉ ግፍ እያየ እንዳላየ ዝም ያለው ለምንድን ነው? እንዴትስ ለሱ የዘረጉለትን ወጥመድ ወደ እነርሱ ሊመልሰው ቻለ? ዛሬ መጨረሻው እጅግ በጣም የሚያስደስት አስገራሚ የበቀልና የብልሃት ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይሄንን አጓጊ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየዕለቱ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ቺፍ ጆርጅ ሚለር በትልቁ ሳሎን ውስጥ ብቻውን ተቀምጦ የዝምታውን ድምጽ ያደምጥ ነበር። መኖሪያ ቤቱ በጣም ውድና በደንብ የሚጠበቅ ነበር። ሆኖም ግን ባዶነት ይሰማው ነበር። ግንቦቹ ረዣዥም፣ ወለሎቹ የሚያብረቀርቁ፣ የቤት ዕቃዎቹ ፍጹም ያማሩ ነበሩ። ነገር ግን ከነዚህ ነገሮች መሃል አንዳቸውም ቢሆኑ የሰው ልጅን የመገኘት ሙቀት ሊተኩት አይችሉም። በ70 ዓመቱ ጆርጅ በገንዘብ ሊገዛ የሚችለው ነገር ሁሉ ነበረው። ነገር ግን ብቸኝነት ሀብቱ ሊያባርረው ያልቻለው አንድ ነገር ብቻ ነበር። ተወዳጅ ሚስቱ ማርታ ከሞተች 10 ዓመታት አልፈዋል። ምንም ባልነበረው ጊዜ እሷ ጥንካሬው፣ ሰላሙና አጋሩ ነበረች። ሁሉንም ነገር አብረው ከባዶ ገነቡ። ወጣት በነበረበት ጊዜ ጆርጅ ድሃ ግን ብሩህ ነበር። በትጋት አጥንቷል። ለትምህርት ወደ ውጭ ሀገር ሄዷል። እናም በእውቀትና በራዕይ ወደ ቤቱ ተመለሰ። ቀን ከሌሊት ሰርቷል። ብዙ ጊዜ ወድቋል፣ ግን መቼም ተስፋ አልቆረጠም። ማርታ በሐሳብና በውርደትም ጊዜ ከጎኑ ቆማለች። በመጨረሻም ስኬት ሲመጣ እሷ መቼም አልተለወጠችም። ያቺ ጆርጅ የሚወዳት ሴት ነበረች። የእሷ ሞት ጆርጅን በጣም ሰበረው። ከሞተች በኋላ ለዓመታት ጆርጅ ሌላ ሴት ለማየት እንኳን እምቢ አለ። ህመሙ በጣም ጥልቅ ነበር። በንግዱና በብቸኛ ልጁ ጄሰን ላይ አተኮረ። እሱንም ሕግ እንዲያጠና ወደ ውጭ ሀገር ላከው። ጄሰን በጣም አስተዋይ፣ ሰው አክባሪና ስርዓት ያለው ልጅ ነው። ጆርጅ ልጁ አንድ ቀን የገነባውን ሁሉ እንደሚጠብቅ ያምን ነበር። ነገር ግን ጄሰን ሀገሩን ለቆ ሲሄድ ቤቱ ይበልጥ ጸጥ አለ። ጆርጅ በቤት ውስጥ ብዙ ሰራተኞች ነበሩት። ሹፌር፣ ሼፍ፣ ጽዳት ሰራተኞች እንዲሁም ጠባቂዎች ነበሩት። ሆኖም ግን ከነርሱ መካከል አንዳቸውም በምሽት አብረው ተቀምጠው ውሎ እንዴት እንደነበር ሊጠይቁት አይችሉም። ከነርሱ መካከል አንዳቸውም እንደ ቤተሰብ አባል አብረውት ሊስቁ ወይም ሊከራከሩ አይችሉም። አሁንም ጆርጅ ደህና እንደሆነ ያምን ነበር። ጠንካራ እንደሆነ ለራሱ ይነግረዋል። ቤተሰቦቹ ግን ሌላ ነገር ያስቡ ነበር። ወንድሜ፣ ይህ ህይወት ጥሩ አይደለም አለ ሮበርት አንድ ምሽት በረንዳ ላይ ተቀምጠው ሳለ። ለዘላለም ብቻህን ለመኖር እኮ አንተ በጣም ሀብታም ነህ፣ ጆርጅ በረጋ መንፈስ ተናገረ። ብቸኛ አይደለሁም፣ በዙሪያዬ ሰዎች አሉኝ። ሮበርት ራሱን ነቀነቀ። ስለ ሰራተኞች አይደለም፣ ስለ ቤተሰብ፣ ስለ ሚስት። ጆርጅ ተነፈሰ። ሚስት ነበረችኝ፣ ግን አሁን ሞታለች። 10 ዓመት ሆኗታል፣ ሮበርት መለሰ። በቂ ጊዜ አዝነሃል። ጆርጅ ፊቱን አዞረ። ያንን አረፍተ ነገር አይወደውም። እንዴት አንድ ሰው ሐዘኑን መቼ ማቆም እንዳለበት ሊነገረው ይችላል? ማርታ ሊተካው የሚችል ጫማ አልነበረችም። ዘመዶቹ ብዙ ጊዜ ቤቱን መጎብኘት ጀመሩ። መጀመሪያ ላይ በቀስታ ተናገሩ። ከዚያም ግን በድፍረት ብቻህን ትታመማለህ፣ የዛን ጊዜ ማን ይንከባከብሃል? በድንገት አንድ ነገር ቢፈጠርስ? ጆርጅ ሁሉ ጊዜ ያንኑ መልስ ይሰጥ ነበር፣ እግዚአብሔር ይንከባከበኛል። ከዚያም አንድ ቀን ሮበርት ጆርጅን ባልተመቸ ሁኔታ ውስጥ በከተተ ፈገግታ ተመለሰ። አንድ ሰው አግኝቼልሃለሁ አለ ሮበርት። ጆርጅም ሳቀ። ሮበርት፣ ይህንን ነገር ተው። ቆንጆ፣ ሰው አክባሪና በጥሩ ሁኔታ ያደገች ናት። ጆርጅ ፊቱን አጠቆረ። እድሜዋ ስንት ነው? ሮበርት ለሰከንድ አመነታ። 25። ጆርጅ ወዲያውኑ ቆመ። አይ፣ ያቺ የልጄ ኩያ ናት፣ በፍጹም አላደርገውም። ሮበርት ተከተለው። ወንድሜ ስማኝ፣ ወጣት ሴቶች የተሻሉ ተንከባካቢዎች ናቸው። ያንተ እድሜ ያሉ ሴቶች ቀድሞውኑ ደክመዋል። ይህች ግን ገና ልጅ ናት፣ ንቁና ሰውን የምትረዳ ናት። ጆርጅ በቁጣ ዞረ። ይበቃል አለ። ነገር ግን ሮበርት አላቆመም። ፎቶዎችን አወጣ። ዲያና አስደናቂ የምታበራ ወጣት ናት። በለሰለሰ ሁኔታ ፈገግ ብላ ነበር። ንጹህ ትመስላለች። ጆርጅ አንዴ ተመልክቶ ስልኩን ወደ ታች አስቀመጠው። በጣም ወጣት ናት። ሮበርት ድምጹን ቀነስ አደረገ። ስላንተ ታውቃለች፣ ታከብርሃለች።
የምትፈልገው መረጋጋት እንጂ የፍቅር ግንኙነትን አይደለም። ጆርጅ አልመለሰም። ቀናቶች አለፉ። ጫናው ከዚህም ከዚያም ጨመረ። ጓደኞችም ተቀላቀሉ። የሃይማኖት መሪዎች እንኳን ድጋሚ እንዲያገባ መከሩት። ብቸኝነት ከበሽታ የበለጠ በፍጥነት ይገድላል አሉት። ጆርጅ በመጨረሻም ዲያናን ለማግኘት ተስማማ። ወደ ክፍሉ ስትገባ በትህትና ሰላም አለችው። ድምጿ ለስላሳ ነበር። በአክብሮት ትንሽ ተንበረከከች። በጥንቃቄም ተናገረች። ጥበብ ያላቸውን አዛውንት ወንዶች እንደምታደንቅ ተናገረች። ጆርጅ ምቾት አልተሰማውም። ነገር ግን በውስጡ የሆነ ነገር ረገበ። እርሷ ማርታ በትኩረት ስታዳምጥ የነበረውን ሁኔታ አስታወሰችው። እናም አገባት። ሰርጉ በጣም ደማቅ ነበር። ማህበረሰቡ ማሞካሸው። ሰዎች ዲያና እድለኛ ናት እያሉ አወሩ። ዲያና ብዙ ጊዜ ፈገግ ትል ነበር። ንጉሴ ትለውም ነበር። ነገር ግን በጆርጅ ልብ ውስጥ የሆነ ነገር በፍጹም አልተረጋጋም ነበር። ከሰርጉ በኋላ በመኖሪያ ቤት ውስጥ ያለው ህይወት በድንገት ተለወጠ። ቢያንስ ከላይ ሲታይ ሁሉም ነገር ፍጹም ይመስል ነበር። ዲያና በየቀኑ በማለዳ ትነሳና ጆርጅን በለሰለሰ ፈገግታ ሰላምታ ትሰጠው ነበር። በቤት ውስጥ ሰራተኞች ቢኖሩም ሻዩን እሷ ራሷ ታቀርብለት ነበር። በሰዎችም ፊት የኔ ንጉስ ትለው ነበር እና ጎብኚዎች ሲመጡ እጁን ትይዘው ነበር። ብዙዎች ጆርጅን አመሰገኑት። ድጋሚ ማግባቱ አዲስ ህይወት ሰጥቶታል አሉ። ወጣት፣ የተረጋጋና ደስተኛ የሆነ ይመስላል አሉ። ጆርጅም ይህንን ማመን ፈለገ። ለዲያና የፈለገችውን ሁሉ ገዛላት። ልብሶች፣ ጌጣጌጦች፣ መኪኖች ገዛላት። ውድ ጉዞዎችንም አደረገች። ለሷ ሲሆን ገንዘቡን አይሰስትም ነበር። በሷ አይምሮ ውስጥ ይህ ጋብቻ ስለ ፍቅር አልነበረም። በሽምግልና ጊዜ ስላለ አጋርነት፣ ሰላምና እንክብካቤ ነበር። እሱ ካመነበት፣ እሷን በደግነትና በክብር ከያዛት እሷም ያንኑ ትመልሳለች ብሎ አመነ። መጀመሪያ ላይ ዲያና ሚናዋን በጣም በጥሩ ሁኔታ ተጫውታለች። ታሪኮቹን ቀድሞውኑ ብታውቃቸውም እንኳን በቀልዶቹ ትስቅ ነበር። ብልህነቱንም ታደንቅ ነበር። ለሰዎች የጥበብ ሰው በማግባቷ እንደምትኮራ ትናገር ነበር። ድምጿን በሱ ላይ በፍጹም አታነሳም ነበር። በግልጽም አታማርርም። ነገር ግን ጆርጅ በጣም ተመልካች ነበር። ንግዱን በመገንባት ያሳለፋቸው ዓመታት አይኑንና ጆሮውን አሰልጥነውታል። ትናንሽ ነገሮችን አስተዋለ። ዲያና ስልኳ ላይ ረጅም ሰዓታትን ታሳልፍ ነበር። ጆርጅ ወደ ክፍል ሲገባ አንዳንዴ ጥሪዎችን በፍጥነት ታቋርጣለች። ከቤት ውጪ ከምትለብሰው ይልቅ ቤት ውስጥ በድፍረት መልበስ ጀመረች። በሮበርት ቀልዶች ጆርጅን በሚረብሽ ሁኔታ ድምጿን ከፍ አድርጋ ትስቅ ነበር። አሁንም ምንም አላለም። ወንድሙን በጣም ያምነው ነበር። ሮበርት ብዙ ጊዜ ቤት መመላለስ ጀመረ። በጣም ብዙ ጊዜ። ልክ እንደ አሳቢ ሰው፣ እንደ ጠባቂ ወንድም ይንቀሳቀስ ነበር። ጆርጅ ባይጠይቀውም በንግድ ጉዳዮች ላይም ያማክረው ነበር። ዲያናን ሁልጊዜ ያደንቃል። ጥሩ ምርጫ አድርገሃል ወንድሜ ይላል ሮበርት። እሷ በረከት ናት። ጆርጅ ራሱን ይነቀንቃል። ምንም እንኳን ሮበርት ዲያናን ረዘም ላለ ጊዜ ሲመለከታት በጆርጅ ውስጥ የሆነ ነገር ቢወጠርም፣ ምሽት ላይ ዲያና አንዳንዴ ከጆርጅ ክፍል ትጠፋ ነበር። እንደ ደከማት ወይም ራሷን እንዳመማት ትናገራለች። ጆርጅም አያስገድዳትም። ግላዊነቷን በጣም ያከብርላት ነበር። ወጣት ሆና ከአዛውንት ጋር ለሚደረግ ጋብቻ ራሷን እያላመደች እንደሆነ ለራሱ ይነግረው ነበር። አንድ ምሽት ጆርጅ በጽህፈት ቤት ውስጥ በዝምታ እያነበበ ተቀምጦ ነበር። ከሳሎን ድምጾችን ሰማ። ዲያና ትስቅ ነበር። የሮበርት ድምጽም ተከተለ። ሳቃቸው ምንም ግድ የሌለውና የቀረበ ይመስል ነበር። ጆርጅ ቆም አለ። የሆነ ነገር ስለ ድምጹ ቃና ስህተት እንደሆነ ተሰማው። መጽሐፉን ዘግቶ አዳመጠ። ዲያናም ሁልጊዜ እንዴት እንደምታስቀኝ ታውቃለህ አይደል አለችው። ሮበርትም መለሰላት፣ የምችለውን አደርጋለሁ። ከዚያም ዝምታ ሆነ። ከዚያም የእግር ድምጽ። ጆርጅ የበር መዘጋት ድምጽ ሰማ። በደረቱ ውስጥ የሆነ የቅዝቃዜ ስሜት ተሰማው። በዚያ ምሽት ጆርጅ በፍጹም ሊተኛ አልቻለም። አይምሮ ችላ ወዳላቸው ጊዜያት ተመለሰ። ያረፈዱ ምሽቶች፣ የሹክሹክታ ድምጾች፣ ጆርጅ ሲነካት ዲያና አንዳንድ ጊዜ የምትሸሽበት መንገድ፣ ግን ወደ ሮበርት በተመቻቸ ሁኔታ የምትጠጋበት ሁኔታ፣ ለሮበርት የምታሳየው አክብሮት የተለየ ነበር። የወንድም ሚስት አክብሮት አልነበረም፣ የበለጠ የሞቀ ነበር። በማግስቱ ጧት ጆርጅ አንድ ነገር ለመፈተን ወሰነ። በቁርስ ሰዓት አይኑን እያሻሸ በረጋ መንፈስ እንዲህ አለ፣ የማየት ችሎታዬ እየቀነሰ ነው ይመስለኛል። እድሜ በመጨረሻ እየተጫጫነኝ ነው። ዲያና ላፍታ አየችውና ኦ በጣም ያሳዝናል አለች። ነገር ግን ድምጿ ምንም አይነት አሳቢነት አልነበረውም። ሮበርት በፍጥነት ተናገረ፣ ወንድሜ የበለጠ ማረፍ አለብህ፣ ንባብ አብዝተሃል።
ጆርጅ በዝግታ ራሱን ነቀነቀ። በሚቀጥሉት ጥቂት ቀናት ውስጥ ጆርጅ በእይታው እንደሚቸገር ማስመሰል ጀመረ። ከቤት ዕቃዎች ጋር ይጋጭ ነበር። ዲያና ያሉበትን በደንብ የሚያውቃቸውን ነገሮች እንድትፈልግለት ይጠይቃት ነበር። የዲያና ባህሪም ተቀየረ። በሱ ዙሪያ ያላት ጥንቃቄ ቀነሰ። ማየት የማይችል ሲመስላት አይኗን ታሽከረክር ነበር። በዚያ ምሽት ጆርጅ በጣም የሚያምነውን የግል የደህንነት ባለሙያውን ጠራ። በአደገኛ የንግድ ዓመታት ውስጥ የጠበቀው ሰው ነበር። ጆርጅ በረጋ መንፈስ ተናገረ። በቤቴ ውስጥ ድብቅ ካሜራዎች እንዲገጠሙ ፈልጋለሁ አለ። በሁሉም ቦታ። ሰውየውም አመነታ። ጌታዬ፣ ሁሉም ነገር ሰላም ነው ግን? ጆርጅ በዝግታ መለሰ። እውነቱን ማየት አለብኝ፣ ቢገድለኝም እንኳን። በጥቂት ቀናት ውስጥ ካሜራዎቹ በሚስጥር ተገጠሙ። ዲያና እንኳን አላስተዋለችም። ጆርጅ አይነ ስውር ሆኖ ማስመሰሉን ቀጠለ። ዲያናም ማንነቷን መግለጧን ቀጠለች። በአንድ ወቅት ባዶ ይመስል የነበረው ቤት አሁን በሚስጥር ተሞልቷል። በማግስቱ ጠዋት ጆርጅ በምግብ ክፍል ውስጥ እንደተለመደው ተቀምጦ ነበር። ጥቁር መነጽሩን አድርጓል። በዙሪያው ዓለም እየጠፋ ይመስላል። በዝግታና በጥንቃቄ ይንቀሳቀስ ነበር። ዲያና በጠረጴዛው ዙሪያ ስልኳን እያየች ትንቀሳቀስ ነበር። ለሱ ብዙም ትኩረት አልሰጠችውም። ሮበርት ብዙም ሳይቆይ መኖሪያ ቤቱ የግል ቤቱ ይመስል ዘና ብሎ ገባ። ጆርጅ በዝግታ ጉሮሮውን ጠረገ። ሮበርት አለ በረጋ መንፈስ። ልናወራ እንችላለን? ሮበርት ቆም አለ። እንችላለን ወንድሜ። ጆርጅ ተነፈሰ። አንተ ታናሽ ወንድሜ ነህ። በራስ ቤት ትኖር ነበር። ነገር ግን ካገባው ጊዜ ጀምሮ እዚያ ብዙ አትቆይም። ሁል ጊዜ እዚህ ነህ። አየሩ ወዲያውኑ ተቀየረ። የሮበርት ፊት ጠቆረ። ድምጹም ትንፋሹም ከፍ አለ። ያ ምን ማለት ነው? ጆርጅ ረጋ ብሎ ቀጠለ። እየጠየቅኩ ብቻ ነው። ሮበርት ፊቱን አጨፈገገ። ይህ የወንድሜ ቤት አይደለም? እዚህ መቆየት መብት የለኝም? ሚስት ወይም ልጆች እንደሌሉኝ ታውቃለህ። ቤቴ ባዶ ነው። ለዛ ነው እዚህ የምመጣው። እንደሄድ ከፈለክ ግን ንገረኝ። ዲያና ደንገጥ ብላ ቀና አለች። አጎቴ ሮበርት፣ አትበሳጭ። ባለቤቴ ያን ለማለት እንዳልፈለገ ታውቃለህ። ጆርጅ ተነፈሰ። ያንን ለማለት ፈልጌ አልነበረም። ሁሌ ጊዜ እዚህ መምጣትን ለመረዳት ፈልጌ ብቻ ነበር። ሮበርት አፌዘ። ምን ለመረዳት? ብቸኛ መሆኔን? ከገዛ ወንድሜ ጋር መሆን እንደምወድ? ጆርጅ በዝግታ ራሱን ነቀነቀ። አዎን። ሮበርትም ቆመ። መገኘቴ በድንገት ችግር ከሆነ እሄዳለሁ። በድጋሚ አልረብሽህም። ጆርጅም ተነፈሰ። ሮበርት ተቀመጥ እባክህ። ከረጅም ቆይታ በኋላ ሮበርት ተመለሰ። ነገር ግን አይኖቹ ቀዝቃዛ ነበሩ። ዲያና በፍጥነት ቆመች። ቆይ ተጨማሪ ጭማቂ ላምጣ አለችና ውጥረቱን በመሸሽ ሄደች። ጆርጅ የእግሯ ዱካ ሲጠፋ አዳመጠ። ፊቱን ወደ ሮበርት አቅጣጫ ዞረ። አምንሃለሁ አለ ጆርጅ በዝግታ። አንተ ደሜ ነህ። ሮበርት በግድ ፈገግ አለ። ሁልጊዜም እሆናለሁ። ነገር ግን ጆርጅ በእነዚያ ቃላት ውስጥ ምንም ሙቀት አልተሰማውም። በኋላ ላይ በዚያው ቀን ጆርጅ ሳሎን ውስጥ የተኛ መስሎ ተቀመጠ። ካሜራዎቹ ቀድሞውኑ እየቀረጹ ነበር። ትንፋሹን በዝግታና በተረጋጋ ሁኔታ ጠበቀ። ዲያና በዝግታ ገባች። ሮበርት ብዙም ሳይቆይ ተከተላት። እሷ በሹክሹክታ ዛሬ ጥያቄዎችን እየጠየቀ ነበር አለችው። ሮበርትም መለሰ፣ አስተውያለሁ። እርጅና ተጠራጣሪ እያደረገው ነው። ዲያና በቀስታ ሳቀች። ወይስ አይነ ስውርነቱ? ሮበርትም በፈገግታ ያኮ ለኛ በጣም ይጠቅመናል አላት። የጆርጅ ጣቶች ትንሽ ተንቀሳቀሱ፣ ግን ዝም ብሎ ቆየ። ዲያና ቀጠለች። እንዴት እንደሚመለከት ወይም እንደሚያይ ማስመሰሉን አልወደድኩትም። ሮበርት ድምጹን ቀነስ አድርጎ ተረጋጊ፣ አሁን በእኛ ላይ ነው የሚመካው፣ በተለይ ባንቺ። የዲያና ቃና ተቀየረ። እስከ መቼ ነው መጠበቅ ያለብን? ሮበርት በረጋ መንፈስ መለሰ። ብዙ አይደለም፣ ሁሉንም ነገር ቀድሞውኑ ታቅዷል። የጆርጅ ደረት ተወጠረ። ልቡ ሲመታ በጆሮ ውስጥ በከፍተኛ ሁኔታ ይሰማው ነበር። በዚያ ምሽት ጆርጅ ብቻውን ወደ መጽሐፍት ቤቱ ሄደ። በሩን ዘግቶ በወንበሩ ላይ ተቀመጠ። ከዓመታት በኋላ ለመጀመሪያ ጊዜ እንባው በፊቱ ላይ ወረደ። ስለ ዲያና ሳይሆን ስለ ሮበርት ነበር። በህይወቱ ያመነው ወንድሙ ነበር። ወጣት ሴት እንዲያገባ ያበረታታው ራሱ ነበር። ከጀርባው ሆኖ ስለ እቅዶች የሚያወራው እሱ ወንድሙ ነበር። ጆርጅ ፊቱን በዝግታ ጠረገ። ለራሱ ሲናገር ድምፁ ይንቀጠቀጥ ነበር። ታዲያ መጨረሻው እንዲህ ነው? ነገር ግን ጆርጅ ደካማ ሰው አልነበረም። ተጎድቷል። አሁን በጣም ተጎድቷል። ተሰብሯል። ግን እያየም ነበር። ከአንድ ሳምንት በኋላ ጆርጅ ምርኩዙን ይዞ ሳሎን ውስጥ ተቀመጠ። የምግብ ቤት ሰራተኛዋን በስሟ ጠራ። ነገር ግን ምንም መልስ አልነበረም።
ድጋሚ ድምጹን ከፍ አድርጎ ጠራ። እንዳልሰማችው አሰበ። አሁንም ዝምታ ነበር። ቤቱ እንግዳና ባዶ ሆኖ ተሰማው። የጆርጅ ልብ ተወጠረ። ፊቱን በዝግታ አዙሮ ዲያና ዲያና፣ ለምንድን ነው ማንም የማይመልሰው? ዲያናም ውዴ፣ ሰራተኛዋን ትላንት ማታ ሸኘኋት አለች። ጆርጅም ደነገጠ። ሸኘኋት? ለምን? ለኔ ሳትነግሪኝ እንዴት እንደዚህ ታደርጊያለሽ? ዲያናም በቸልተኝነት መለሰች። ተባራለች። የጆርጅ ድምጽ ወዲያውኑ ተቀየረ። አባረርሻት? ይህንን ለማድረግ እኮ መብት የለሽም። በዚህ ቤት ውስጥ ለብዙ ዓመታት ሰርታለች። ዲያና በውይይቱ የሰለቻት ይመስል ተነፈሰች። ጽዳት ሰራተኞችን፣ ሹፌሮቹንና የቤት ሰራተኞቹንም አባረሪያቸዋለሁ አለችው። ጆርጅ ምርኩዙን አጥብቆ ያዘ። እንዴ ሁሉንም አባረሻቸዋል? ሲል በማመንታት ጠየቃት። አዎን አለች ዲያና በረጋ መንፈስ። ከእንግዲህ ሁሉም አያስፈልጉንም። እኔ ሚስት ነኝ። ምግብ እሰራልሃለሁ፣ አጸዳልሃለሁ፣ እኔ ራሴን ከባከብሃለሁ። ጆርጅ በዝግታ ራሱን ነቀነቀ። ይህንን ማድረግ እኮ አልነበረብሽም። ይህንን ከኔ ጋር መወያየት ነበረብን። ከዚያም ቆም ብሎ ጠየቀ። ሹፌሩስ? ወደ ውጭ መውጣት ወይም ወደ ሆስፒታል መሄድ ሲያስፈልገኝ መኪናውን ማን ይነደዋል? ዲያና ፈገግ ብላ ውድ ባለቤቴ እባክህን ራስን አታስጨንቅ። ሮበርት እዚህ አለ። እሱ አዲሱ ሹፌራችን ይሆናል አለችው። ጆርጅ በጣም ተቆጣ። ሮበርት ወንድሜ እንጂ ሹፌር አይደለም። እሱ የራሱ ስራ አለው። ዲያና እጇን በማወዛወዝና በቸልተኝነት አልነገረህም? ካንተና ከኔ ጋር ለመሆን ስራውን ከ2 ቀን በፊት አቁሟል አለችው። ጆርጅ በሰውነቱ ውስጥ ቅዝቃዜ ሲያልፍ ተሰማው። እንዲህ አይነቱን ውሳኔ መቼም እንዳልፈቀደ ያውቃል። ሰራተኞቹ ሄደዋል፣ ሹፌሩ ሄዷል። እናም በአንድ ወቅት ብዙ አይኖች እና ድምጾች የነበሩበት ቤት አሁን በውስጡ 3 ሰዎች ብቻ አሉ። እሱ ራሱ፣ ሚስቱና ታናሽ ወንድሙ። ጆርጅ እዚያ ተቀምጦ አይነ ስውር ሆኖ ሲያስመስል በመጨረሻም እውነቱን ተረዳ። እንክብካቤ እየተደረገለት አልነበረም። በዝግታ በጥንቃቄ ሆን ተብሎ እንዲገለል እየተደረገ ነበር። በዚያ ምሽት ቤቱ ጸጥ ያለና ረጋ ያለ ነበር። ዲያናና ሮበርት ጆርጅ የተኛ መስሏቸው ሳሎን ውስጥ ተቀራርበው ተቀመጡ። እርስ በርሳቸው ተቀራርቦ በቀስታ ይሳሳሙ ጀመር። በድንገት ጆርጅ ምርኩዙን ወለሉ ላይ እየመታ በዝግታ ገባ። ዲያና ደንግጣ አቁም አቁም አለች። ሮበርት ግን አልራቀም። ወደሷ ተጠግቶ ሞኝ ነሽ እንዴ? ምንም ማየት እንደማይችል እንኳን አታይም? ሲል በሹክሹክታ መለሰላት። ተለያይተው ድምጻቸውን ቀነሱ። ጆርጅ ለጥቂት ጊዜ እዚያው ቆመ። ጥቁሩ መነጽሩ አይኖቹን ሸፍነውታል። ከዚያም ራሱን ቀና አድርጎ በደከመ ድምጽ እንዲህ አለ። ዲያና ውዴ፣ የት ነሽ? በጣም ርቦኛል። እባክሽን መተሽ ምግብ ስጪኝ። ቆንጆ ባልሽ ርቦታል። ድምጹ በጸጥተኛው ክፍል ውስጥ በቀስታ አስተጋባ። ማንም አልመለሰለትም። ማንም አልተንቀሳቀሰም። ዲያና ትንፋሿን ዋጠች። ሮበርትም ዝም አለ። ከጥቂት ሰኮንዶች በኋላ ጆርጅ በዝግታ ተነፈሰ። ዞሮ ምርኩዙን እየመታ ከሳሎን በዝግታ ወጣ። የእግር ድምጽ ሲጠፋና መሄዱን እርግጠኛ ሲሆኑ ዲያና አፏን ይዛ ፈገግ አለች። ሮበርት ወደ እሷ ጠጋ ብሎ ሰማሹ ሲል ጠየቃት። ራሱን ቆንጆ ብሎ ጠራ። ዲያና በመሳለቅ ፈገግታ ይህ የደከማ አዛውንት የእውነት ሞኝ ነው አለች። የሮበርት ድምጽ ቀዝቃዛ ሆነና እኛ በሱ ላይ ስራችንን ስንጨርስ ፈጽሞ ይጠፋል ሲል ጨመረ። በቤቱ ውስጥ ክህደት በጨለማው ውስጥ በተመቻቸ ሁኔታ ተቀምጧል። ጆርጅ ደግሞ በዝምታ እየተጓዘ ነበር። ቆየት ብሎ በዚያው ምሽት ጆርጅ ራሱን በመጽሐፍ ቤት ውስጥ ዘግቶ ተቀመጠ። ክፍሉ ጸጥ ያለ ነበር። ስልኩን አንስቶ ወደ ውጭ ሀገር ወዳለው ልጁ ደወለ። ጥሪው ሲነሳ ጄሰን አባዬ፣ ለምንድን ነው በዚህ ሰዓት የምትደውለው? ሁሉም ነገር ደህና ነው ሲል ጠየቀው። ጆርጅ በቀስታ እንዲህ አለ። ልጄ፣ አንድ በጣም ጠቃሚ ነገር ልነግርህ እፈልጋለሁ። ወጣቷን ሚስቴን ለተወሰነ ጊዜ ስጠረጥራት ቆይቻለሁ። ጄሰን ነቃ አለ። ምን ማለት ነው አባዬ? ጆርጅ ተነፈሰ። አይነ ስውር ሆኜ እንደማስመስል ታውቃለህ? መስመሩ ላይ ዝምታ ሆነ። ከዚያም ጄሰን በድንጋጤ አይነ ስውር ሆኜ ማስመሰል? አባዬ ለምን? ጆርጅ በረጋ መንፈስ መለሰለት። ምክንያቱም እውነቱን ማየት ስለፈለግኩ ነው። ያገኘሁትም ነገር ልቤን ሰብሮታል። ጄሰን በፍጥነት ምን አየህ አባዬ ሲል ጠየቀው። ጆርጅ በከባድ ሁኔታ ተነፈሰ። ዲያና ከሮበርት ጋር ትተኛለች፣ ከገዛ ታናሽ ወንድሜ ጋር። ጄሰን ጮኸ። ምን? አባዬ ሊሆን አይችልም። ጆርጅ በሐዘን መለሰ። ውሸት ቢሆን እመኝ ነበር። በእኔ የጋብቻ አልጋ ላይ አብረው ይተኛሉ።
ማየት እንደማልችል ስለሚያስቡ ይነጋገራሉ። ፊት ለፊቴ ይሳሳማሉ። የጄሰን ድምፅ በቁጣ ተሞላ። አባዬ አስጠንቅቄህ ነበር። ያቺ ልጅ ለአንተ ትክክለኛ እንዳልሆነች ነግሬህ ነበር። ለምን እንዳገባሃት እንኳን አላውቅም። ጆርጅ በቀስታ መለሰ። ልጄ ብቸኛ ነበርኩ። እናትህ ከሞተችና አንተም ወደ ውጭ ከሄድክ በኋላ ይህ ቤት በጣም ጸጥ አለ። ዝምታው ሊበላኝ ደረሰ። ጄሰን በቁጣ ተነፈሰ። እናም አሁን ከበፊቱ የበለጠ ብቻህን ሆነሃል አባዬ። የጆርጅ ድምፅ ትንሽ ተንቀጠቀጠ። አሁን ነገር ግን አሁን እውነቱን አውቃለሁ። ሞኝ እንደሆንኩ ያስባሉ። በእኔ ላይ መጥፎ ነገር እያቀዱ ነው። ጄሰን በጣም ተቆጣ። አባዬ እኔ ወደ ቤት እየተመለስኩ ነው። አጎቴ ይህንን እያደረገብህ ዝም ብዬ እዚህ መቆየት አልችልም። እኔ ራሴ ለሮበርትና ለዛች ሴት እመጣላችኋለሁ። ጆርጅ በፍጥነት መለሰ። አይ ልጄ እባክህን እንዳትመጣ፣ ይልቁኑ ስማኝ አለው። ጄሰንም መለሰ። አጎቴ እየከዳህ ሚስትህ ደግሞ እንድትሞት ስትፈልግ እንዴት ዝም ብዬ እንዳይ ትፈልጋለህ? ጆርጅ በለሰለሰ ድምፅ ሁሉንም ነገር ሪከርድ እያረኩ ነው። ራሳቸውን ሙሉ በሙሉ እንዲያጋልጡ እፈልጋለሁ። አሁን ከመጣህ ሁሉ ነገር ሊበላሽ ይችላል አለው። የጄሰን ድምፅ ረገብ አለ። አሁንም ቁጡ ነበር። አባዬ እባክህን ተጠንቀቅ፣ አንተን ማጣት አልፈልግም። ጆርጅም በረጋ መንፈስ መለሰ። በፍጹም አታጣኝም። አባትህ ተጎድቷል፣ ግን ደግሞ ደካማ አይደለም። ይህንን ሁሉ የማደርገው አንተንና እኔና እናትህ የገነባነውን ሁሉ ለመጠበቅ ነው። በዚያው ምሽት ጆርጅ ወደ ክፍሉ ከሄደ በኋላ ዲያናና ሮበርት በወጥ ቤት ውስጥ በደብዛዛ ብርሃን ተቀመጡ። በጣም በቀስታ ይነጋገሩ ነበር። ዲያና ጠጋ ብላ ይሄ ነገር በጣም ረዘመ፣ መውደዴን ማስመሰሉ ሰልችቶኛል አለችው። ሮበርት ማንም አለመኖሩን ለማረጋገጥ ዙሪያውን ተመለከተና በዝግታ ታገሺ፣ ሁሉንም ነገር በጥንቃቄ ነው ማድረግ ያለብን አላት። ዲያና በቁጣ ራሷን ነቀነቀች። ቆይሽ ጥንቃቄው እስከ መቼ ነው? በየቀኑ እዚያ ተቀምጦ ስሜን ይጠራል፣ እጄን ይነካል፣ በዙሪያዬ ይተነፍሳል፣ እጠለዋለሁ። ሮበርት መለሰ። ስሚኝ፣ ከቸኮልን ስህተት ልንሰራ እንችላለን። ዲያናም በሹክሹክታ እኔ ስህተት አልፈልግም፣ እንዲጠፋ ብቻ ነው የምፈልገው አለች። ሮበርት ቆም አለና ለደም ግፊቱ የሚወስደው መድኃኒት ያ የኛ እድል ነው አለ። ዲያና በጥንቃቄ ተመለከተችው። ምን ማለት ነው? ሮበርትም በዝግታ መለሰ። በውስጡ ትንሽ መርዝ እንጨምራለን፣ ባንዴ ሳይሆን ጥቂት ብቻ። ተፈጥሯዊ ይመስላል። እርጅና፣ የልብ ድካም። የዲያና አይኖች በሩ። ታዲያ ማንም አይጠረጥረንም? ሮበርት በመስማማት ራሱን ነቀነቀ። አሁን ዶክተሮች ተፈጥሯዊ ነው ይላሉ። ዲያና በቀዝቃዛ ሁኔታ ፈገግ አለች። ከዚያስ? ሮበርት መለሰ። ከዚያ በኋላ ሁሉም ነገር ያንቺ ይሆናል። በኋላ ደግሞ ነገሮችን በትክክል እናስተካክላለን። ዲያና ስለ ጄሰንስ ስትል ጠየቀች። ሮበርት አፌዘ። እሱ በውጭ ሀገር ነው። እሱ ተመልሶ እስኪመጣ ሁሉም ነገር ያልቃል። ዲያና ሳቀች። ጥሩ፣ ነገ ጀምራለሁ። ማንም እንዳይነካው መድኃኒቱን እኔ ራሴ ሰጠዋለሁ። ሮበርት አስጠነቀቃት። ተጠንቀቂ፣ ባህሪሽን በፍጹም አትቀይሪ። አፍቃሪና ሐሳቢ መስለሽ ቀጥይ። ዲያና መለሰች። አትጨነቅ፣ አዛውንቶችን ማታለል በጣም ቀላል ነገር ነው። የተደበቁ ካሜራዎች እያንዳንዱን ቃል እየቀረጹ እንደነበር አያውቁም ነበር። ጆርጅ በክፍል ውስጥ ነቅቶ አልጋው ላይ በዝምታ ተቀምጦ ስሙ ሲነሳ እየሰማ እንባውን እየተቆጣጠረ ሞቱ እንደ ተራ የንግድ ዕቅድ ሲወራ እያዳመጠ እንደነበር አያውቁም። ጆርጅ አይኖቹን ጨፍኖ ለራሱ በሹክሹክታ ያቀዳችሁልኝ መጨረሻ ይህ ነው አለ። ነገር ግን ልቡ ቢሰበርም አእምሮ ንቁ ነበር። ይህ አሁን ክህደት ብቻ ሳይሆን ለህይወቱ የሚደረግ ትግል እንደሆነ ያውቃል። ከሁለት ቀናት በኋላ ጆርጅ በምግብ ጠረጴዛው ላይ ተቀምጦ ዲያና እባክሽን ምግብ አምጪልኝ፣ እርቦኛል ሲል በዝግታ ተጣራ። ድምፁ ሆነ ብሎ የደከመ ነበር። ዲያና ከተወሰነ ጊዜ በኋላ ከኩሽና ወጥታ ሳህን ከፊቱ አስቀመጠችለት። ጆርጅ ማንኪያውን በዝግታ አነሳ። ሽታው መጀመሪያ መታው። እጁ ቆመ። ልቡ መምታቱን አቆመ። ተራ ምግብ አልነበረም። እንደ ስድብ ከፊቱ የተቀመጠ በመጥፎ ሁኔታ የተዘጋጀ እንቁራሪት ነበር። ጆርጅ በድንጋጤ ቀና አለና በረጋ መንፈስ ዲያና ይህ ምንድነው? ለምንድነው ይሄንን ያቀረብሽልኝ? ሲል ጠየቃት። ዲያና አልመለሰችለትም። የሐሰት ፈገግታዋን ትታ በቁጣ መለሰችለት። ምግብ ነው፣ ብላው። የጆርጅ ድምፅ ተንቀጠቀጠ። ለምን ይሄን ትሰጭኛለሽ? እንደዚህ አይነት ነገሮችን እንደማልበላ ታውቂያለሽ። ዲያና በቀዝቃዛ ሁኔታ ሳቀች። ደክሞኛል፣ በየቀኑ እያስጨነከኝ ሰልችቶኛል። ጆርጅ በደረቱ ላይ ህመም ተሰማው።
ግን ሰራተኞች እኮ ነበሩኝ። እነሱ የምፈልገውን ይሰሩልኛል። ለምን ሁሉንም አባረርሻቸው? ዲያና ጮኸች። መሞት ከፈለክ ሄደህ የሞተችውን ሚስት ተቀላቀልና ብቻዬን ተወኝ። ይህንን ሁሉ ለማድረግ እኔ ገና ወጣት ነኝ። ለአዛውንት ነርስ ለመሆን አልተስማማውም። ጆርጅ ደነገጠ። ከንፈሮቹ ተንቀጠቀጡ። በክብር ነው ያገባውሽ፣ አምኜሽ ነበር። ዲያና ጠጋ ብላ በቁጣ ሹክሹክታ የተሳሳተ ሰው ነው ያመንከው አለችው። ጆርጅ በዝግታ እንዲህ አለ። በጣም ክፉ ነሽ። ሁሉንም ከዚህ ቤት አስወጥተሻል። ከሰው ሁሉ አገለልሽኝ። የሷም አይኖች በቁጣ ነደዱ። አንድ ቃል እንኳን ብትጨምር ዋጋህን እሰጥሃለሁ። ጆርጅ ራሱን ዝቅ አደረገ። እጆቹ ተንቀጠቀጡ። ነገር ግን ምንም ነገር አልተናገረም። ሳህኑን በዝግታ ገፋ አድርጎ በምርኩዙ ቆመ። ወደ ክፍሉ ሲመለስ ልቡ ከብዶ ነበር። ነገር ግን አእምሮ ጥርት ያለ ነበር። አሁን ህይወቱ አደጋ ላይ መሆኑን ያለምንም ጥርጥር አውቋል። ጆርጅ ወደ ክፍሉ ገብቶ በሩን ከኋላው ዘጋው። እናም ተቀመጠ። በጥልቀት ተነፈሰ። ስልኩን አነሳ። የጠበቃው ቁጥር ላይ ደወለ። ጠበቃው ሲመልስ ጆርጅ በረጋ መንፈስ እንዲህ አለ። ጓደኛዬ ሚስቴ አሁን ምግብ ብላ እንቁራሪት አቀረበችልኝ። አጭር ዝምታ ሆነ። ከዚያም ጠበቃው በጭንቀት ድምፅ ጌታዬ ምን አልከኝ? አለ። ጆርጅም መለሰ አሁን እንቁራሪት፣ ልክ እንደ ተራ ምግብ ከፊት ያኖረችው። ጠበቃው ጌታዬ እባክህን ይህንን ነገር እናቁም፣ ካሰብኩት በላይ አደገኛ እየሆነ ነው። ጆርጅ ሳቀ። ስለኔ አትጨነቅ፣ እየተደሰትኩበት ነው። እስኪ እንቀጥል፣ ምን እንደሚሆን ደግሞ እናያለን። ጠበቃው ድምፁን ከፍ አደረገ። ጌታዬ ይህ የሚያስቅ አይደለም፣ ህይወትህ አደጋ ላይ ነው። ጆርጅ በረጋ መንፈስ መለሰ። ምን እያደረግኩ እንደሆነ በትክክል አውቃለሁ። ጠበቃው በረዥሙ ተነፈሰ። እባክህ ጌታዬ በጣም ተጠንቀቅ። በፈለከኝ ጊዜ እዚህ እንዳለው አስታውስ፣ ብቻ ደውልልኝ። ከዚያም ጠበቃው በከፊል በጭንቀት በከፊል ደግሞ በመበሳጨት እንዲህ አለ። እናንተ አዛውንቶች በጣም ታስቃላችሁ። በህይወታችሁ ልክ እንደ ጨዋታ ትጫወታላችሁ። ይህ እኮ በጣም አደገኛ ነገር ነው። ጆርጅ ፈገግ አለ። እናም በልበ ሙሉነት ስለኔ አትጨነቅ፣ እኔ በጣም ከባድ ሰው ነኝ። ጠበቃውም ቆም አለ። ጌታዬ፣ ጆርጅ ቀጠለ፣ በአንድ ወቅት የንግዱ ዓለም መሪ እንደነበርኩና ለዘላለም እንደምሆንም አትርሳ። ጠበቃው በሌላኛው የመስመር ጫፍ ራሱን በአዎንታ ነቀነቀ። እሺ ጌታዬ፣ ግን እባክህን መረጃዎችን አቀብለኝ። ጆርጅ ጥሪውን አበቃ። አደጋው እውነተኛ እንደሆነ ያውቃል። ነገር ግን አንድ ነገር በእርግጠኝነት ያውቃል። እሱ ማንም በቀላሉ ሊያጠፋው የሚችል ሰው አይደለም። በኋላ ላይ በዚያ ቀን ዲያና የመስታወት ብርጭቆ ይዛ ወደ ጆርጅ ክፍል ገባች። ፊቱ አረጋ ያለ ይመስል ነበር። በለሰለሰ ድምፅ እንዲህ አለች። ውዴ፣ የማየት ችሎታህን እንድታገኝ የሚረዳ ልዩ መጠጥ አምጥቼልሃለሁ። ጆርጅ ራሱን በዝግታ ወደ እሷ አዙሮ ምን አይነት መጠጥ ነው ውዴ ሲል ጠየቃት። ዲያና ጠጋለችና በልበ ሙሉነት አንድ ሰው የመከረው መድኃኒት ነው፣ አይንህን ይረዳሃል አለችው። ጆርጅም በዝግታ ራሱን ነቀነቀና እጁን ዘረጋላት። ዲያና ብርጭቆውን በእጁ ላይ አኖረችና ወዲያውኑ አሁን ጠጣው፣ አሁኑኑ ጠጣው እሺ አለችው። ድምጿ ጠንካራ እንዲያውም ትዕዛዛዊ ነበር። ጆርጅም ቆም አለና በረጋ መንፈስ ተረጋጊ ውዴ፣ ቆይቼ ጠጣዋለሁ አላት። ዲያናም እጆቿን አጣመረች። አይ ቆይቶ ምናምን ብሎ ነገር የለም፣ አሁኑኑ ጠጣው። ጆርጅ በለሰለሰ ፈገግታ እንዲህ አለ። አትጨነቂ፣ ግን እባክሽን ከመጠጣቴ በፊት ከኩሽና አንድ ነገር አምጭልኝ። ዲያና ለሰከንድ አመነታች። ምን ያስፈልግሃል? ጆርጅ በቀስታ መለሰ። ውሃና ማንኪያ ፈልጋለሁ፣ ጉሮሮዬ በጣም ደርቋል። ዲያና በእጁ የያዘውን ብርጭቆ ከዚያም ፊቱን አየች። በመጨረሻም ዞር ብላ ወደ ኩሽና በፍጥነት ወጣች። እሷ እንደወጣች የጆርጅ ፊት ተቀየረ። መጠጡን አስቀድሞ አዘጋጅቶት ወደ ነበረ ትንሽ ዕቃ ውስጥ በጥንቃቄ ቀዳው እና በሌላ ጉዳት በሌለው መጠጥ ተካው። ብርጭቆውን አንስቶ በዝግታ ጠጣው። ከጥቂት ቅስፈቶች በኋላ ዲያና ተመለሰች። ወዲያውኑ ብርጭቆውን አየች። እንዴ ጠጣሁ? ጆርጅ ፈገግ አለ። አሁን ውዴ፣ በአንቺ ምክንያት ጠጣሁት፣ ምክንያቱም አምንሻለሁ። ዲያና ቅንድቧን ከፍ አደረገች። እንዲህ በቶሎ? ጆርጅ ራሱን ነቀነቀ። አሁን ምንም ነገር ብትሰጪኝ እጠጣለሁ። ዲያና በርካታ ፈገግ አለች። ጥሩ፣ በጣም ጥሩ። ይህ መጠጥ እይታህን እንድትመልስ ይረዳሃል። ጆርጅ ፈገግ አለ። አመሰግናለሁ ውዴ። ዲያና በራሷ ተደስታ ዞር አለች። ጆርጅ አሁን ከሌላ የህይወት ማጥፋት ሙከራ እንደተረፈና እያንዳንዱ እንቅስቃሴዋ እየተቀረጸ እንደነበር አላወቀችም። በሚቀጥለው ቀን ጠዋት ሮበርት ወደ ጆርጅ ክፍል መጣ። ቡናማ ፋይል ይዞ ነበር። ፊቱ ቁም ነገር ተሞልቷል።
ወንድሜ የምትፈርማቸው አንዳንድ ሰነዶችን አምጥቼ ነበር። ጆርጅ ራሱን በዝግታ ዞረና ጠየቀ። ምን አይነት ሰነዶች ናቸው? ሮበርት ለስለስ ባለ ድምፅ መለሰ። የሕክምና ሰነዶች ናቸው። ዶክተሩ ለአይነ ችግር ወደ ውጭ ሀገር መጓዝ ሊያስፈልግ ይችላል ብሏል። እነዚህ ወረቀቶች ሁሉም ፕሮሰሱ በፍጥነት እንዲያልቅ ይረዳሉ። ጆርጅ እጁን ዘርግቶ ፋይሉን ተቀበለ። ልቡ በፍጥነት ይመታ ነበር፣ ነገር ግን ፊቱ ረጋ ያለ ነበር። ፋይሉን ሲከፍተው ሁሉንም ነገር በግልጽ አየ። የሕክምና ሰነዶች አልነበሩም። እነሱ የሀብት ሰነዶች ነበሩ። ንብረቶቹ፣ ኩባንያዎቹ፣ ሂሳቦቹ፣ በህይወት ዘመኑ የገነባቸው ነገሮች በሙሉ። ሮበርት ጆርጅ ማየት እንደማይችል በማመን በትኩረት ይከታተለው ነበር። ጆርጅ ፋይሉን በዝግታ ዘጋውና ተነፈሰ። ሮበርት ዛሬ ብዙም ደህና አይደለሁም አለ በለሰለሰ ድምፅ። እጆቼ ደክመውኛል፣ ራሴንም ያዞረኛል። የተወሰነ ጊዜ ስጠኝና በኋላ ፈርማቸዋለሁ። ሮበርት በግዴታ ፈገግ አለ። ወንድሜ በጣም አስፈላጊ ነው፣ ሆስፒታሉ ይፈልገዋል። ጆርጅ በዝግታ ራሱን ነቀነቀ። ዛሬ አይሆንም፣ እባክህን ጊዜ ስጠኝ። ሮበርት አመነታና እሺ በቃ በደንብ ረፍት አድርግ። ወዲያውኑ እንደወጣ ሮበርት በቀጥታ ወደ ዲያና ሄደ። ሳሎን ውስጥ አገኛት። እሷም ፊቱን አይታ በፍጥነት ጠየቀችው። ፈረመው? ሮበርት አይ አልፈረመውም አላት። ደህና እንዳልሆነ ተናግሯል። እጆቹ እንደደከሙ ነገረኝ። የዲያና ፊት ወዲያውኑ ተቀየረ። ተቆጣች። የአሞኛ አዛውንት ሁል ጊዜ ሁሉንም ነገር ያዘገያል። ሮበርት በዝግታ ፈገግ አለ። ተረጋጊ፣ ያለውን ሰማሹ? እጆቹ ደካማ እንደሆኑ እኮ ተናግሯል። ጥንካሬው እየጠፋ እንደሆነ ተናግሯል። ዲያና ቆም አለች። ይመስላል? ሮበርት በልበ ሙሉነት ራሱን ነቀነቀ። አሁን መርዙ እየሰራ ይመስለኛል። ዲያና በዚያ ቀን ለመጀመሪያ ጊዜ ፈገግ አለች። ጥሩ፣ በጣም ጥሩ። ያ ማለት ብዙም አይቆይም ማለት ነው። ሮበርት ጠጋ ብሎ በሹክሹክታ በቅርቡ ሁሉ ነገር በእጃችን ይገባል አላት። ሁለቱ አሸናፊ እንደሆኑ ተሰምቷቸው ፈገግ አሉ። እያንዳንዱ ቃል፣ እያንዳንዱ ፈገግታና እያንዳንዱ ውሸት እየተቀረጸ እንደነበር አላወቁም። ከዚያ በኋላ ጆርጅ ከእንግዲህ እድል መስጠት እንደሌለበት በግልጽ ተረዳ። በክፍል ውስጥ በጸጥታ ተንቀሳቅሶ ከግድግዳው በስተጀርባ ያለውን ድብቅ ክፍል ከፈተው። ከዚያም ሁሉንም አስፈላጊ የንብረት ሰነዶቹን፣ የኩባንያ ወረቀቶቹን፣ የመሬት ይዞታዎቹን፣ የሀብት መዝገቦቹን አወጣ። እያንዳንዳቸውን በጥንቃቄ ፈተሸ። እናም በስርዓት አቀናጃቸው። ጆርጅ ከዚያም ወደ አንድ ደህንነቱ የተጠበቀ ሳጥን ሄደ። ከዓመታት በፊት የንግድ ህይወቱ አደገኛ በነበረበት ጊዜ ወደ ገጠመው በሱ ብቻ በሚታወቅ ኮድ ከፈተውና እያንዳንዱን ኦሪጂናል ሰነድ በውስጡ አኖረው። ሳጥኑን በጥብቅ ዘጋውና ወደ ተደበቀበት ቦታ መለሰው። ስራውን ሲጨርስ ጆርጅ በረጋ መንፈስ ተቀመጠ። ንብረቶቹ አሁን ተጠብቀዋል። ምንም አይነት ፊርማ በግዴታ ሊወስድ አይችልም። ምንም ሰነድ ሊሰረቅ አይችልም። ዲያናና ሮበርት ምንም አይነት እቅድ ቢኖራቸውም በህይወት ዘመኑ ስራ ላይ የነበራቸውን ስልጣን አሁን አጥተዋል። ከሁለት ቀናት በኋላ ሮበርት በድጋሚ ሌላ ፋይል በእጁ ይዞ ነበር። በዚህ ጊዜ ፊቱ ዘና ያለና በራስ የመተማመን ስሜት ይታይበታል። ወደ ጆርጅ ክፍል ገብቶ በለሰለሰ ድምፅ ተናገረ። ወንድሜ እነዚህ ቀላል ሰነዶች ናቸው። ምንም አይነት ከባድ ነገር የለም። ትናንሽ ፍቃዶች ብቻ ናቸው። እባክህን ፈርምበት። ጆርጅ አልጋው ላይ ተቀምጦ ጥቁር መነጽሩን አድርጎ የደከመና የሰለቸው ይመስል ነበር። እጁን በዝግታ ዘርግቶ እሺ ወደ እኔ አምጣው አለ። የሮበርት ልብ በደስታ ዘለለ። ፋይሉን በጆርጅ ጭን ላይ አኖረና ስክሪፕቶን ወደ እጁ መራው። ጆርጅ ሲታገል አስመሰለ። ከዚያም በዝግታ ወረቀቶቹ ላይ ፈረመ። እንዲያውም ተንፍሶ ጥንካሬ እየለቀቀኝ ነው አለ። ሮበርት ደስታውን ደብቆ ራሱን ነቀነቀ። በደንብ ረፍት አድርግ ወንድሜ አለና በፍጥነት ፋይሉን ሰብስቦ ከክፍሉ ወጣ። ሮበርት በቀጥታ ወደ ኩሽና ሄደ። ዲያና በጉጉት ትጠብቀው ነበር። ፋይሉን ባየችው ቅስፈት ፊቱ አበራ። ፈረመው? ሮበርት በሰፊው ፈገግ አለ። አሁን ሁሉንም ፈረመው። ዲያና እጆቿን በቀስታ አጨበጨበች። በመጨረሻም እርስ በርስ ተቃቀፉና በደስታ ተንሾካሾኩ። ዲያናም ያዛውን ታበቃለት አለች። ሮበርት ሳቀ። ነገርኩሽ እኮ መርዙ እየሰራ ነው፣ አሁን ደክሟል አላት። መጠጥ ቀድተው በቀስታ ከበሩ። ስለ ገንዘብ፣ ስለ ነፃነትና ወደፊት ስለሚጠብቃቸው አዲስ ህይወት አወሩ። እነሱ ያላወቁት ጆርጅ የፈረማቸው ሰነዶች የሐሰት እንደነበሩ ነው። እያንዳንዱ ገጽ ጉዳት የሌለው ነበር። እያንዳንዱ ፊርማም ምንም ትርጉም አልነበረውም። እውነተኞቹ ሰነዶች በክፍል ውስጥ በሰላም ተቆልፎባቸው ነበር። ጆርጅ በግድግዳው በኩል እየሰማ
በዝምታ ተቀመጠ። ፊቱ ረጋ ያለ፣ ልቡም የተረጋጋ ነበር። ለራሱ የምትችሉትን ያህል አክብሩ ሲል ተናገረ። ከጥቂት ቀናት በኋላ ዲያና ወደ ጆርጅ ክፍል ገባችና አጠገቡ ተቀመጠች። በለሰለሰ ድምፅ እንዲህ አለችው፣ ውዴ አሮጌን መኪናዬን ከዚህ በኋላ አልፈልገውም። ጆርጅ ራሱን በዝግታ ዞረ። ለምን ውዴ? እሷም ተናገረች፣ አርጅቷል። ሰዎች በሆነ መንገድ ያዩኛል። እኔ እኮ ያንተ ሚስት ነኝ። የተሻለ ነገር ይገባኛል። ጆርጅ ለተወሰነ ጊዜ ዝም አለና ከዚያም ምን እንዳደርግ ትፈልጊያለሽ አላት። ዲያናም ፈገግ አለች። ብቻ ቼክ ፈርምልኝ፣ የተቀረውን እኔ ጨርሰዋለሁ። ጆርጅ በዝግታ ራሱን ነቀነቀ። እሺ የቼክ ደብተሩን አምጪልኝ። እጁን መራችውና መጠኑን ነገረችው። ጆርጅም በረጋ መንፈስ ፈረመው። ዲያና ግንባሩን ሳመችው። አመሰግናለሁ ውዴ፣ አንተ ምርጡ ባል ነህ። በሚቀጥለው ቀን ዲያና አዲስ መኪና ገዛች። ወደ ቤት ግን አላመጣችውም። በቀጥታ ወደ አንድ ወጣት ወደ አዲሱ ፍቅረኛዋ ወሰደችው። ሳቀችና ይህ ለአንተ ነው እሺ አለችው። ወጣቱም በደስታ አቀፋት። በኋላ ሮበርት ስለ መኪናው ሰማ። በቀጥታ ወደ ዲያና ሄድና በቁጣ ጠየቃት። ለአንድ ወንድ መኪና እንደገዛሽ ደረስኩበት፣ እውነት ነው ዲያና? ዲያናም መለሰች፣ አዎን። የሮበርት ድምፅ ከፍ አለ። ለኔ ሳትነግሪኝ እንዴት እንደዚህ ታደርጊያለሽ? እየከዳሽኝ ነው? ይህንን እቅድ ከጀመርን ጀምሮ ለኔ ምንም አላደረግሽልኝም። ዲያና በፍጥነት መለሰች፣ አይ እንደዚህ አታስብ እባክህ። ያ ወጣት ወንድሜ ነው፣ ቤተሰቦቼን እየረዳው ነው። ሮበርት በትኩረት አያት። ወንድምሽ? አዎን ዲያና መለሰች። ሮበርት ረጋ አለ። እሺ በቃ ግን ተጠንቀቂ። ከቀናት በኋላ ጆርጅ ቤት ውስጥ ብቻውን ሳለ ጠበቃው በቁጣ ገባና እንዲህ አለ፣ ጌታዬ ያንን ቼክ እንዴት ትፈርማለህ? ያ መጠን በጣም ብዙ ነው። ይህ ነገር እኮ አደገኛ ነው። ጆርጅ በረጋ መንፈስ ተቀመጠ። ጠበቃውም ተናገረ፣ ጌታዬ ይህች ሴት ገንዘብህን እያሟጠጠች ነው። ሁሉንም ነገር ለአደጋ እያጋለጥክ ነው። ጆርጅ ትንሽ ፈገግ አለ። አትጨነቅ፣ ምን እያደረግኩ እንደሆነ አውቃለሁ። ጠበቃው ራሱን ነቀነቀ። ጌታዬ እባክህን በእሳት አትጫወት። ጆርጅ በልበ ሙሉነት መለሰ። እያሸነፉ እንደሆነ እንዲያስቡ ተዋቸው። ጠበቃው ተነፈሰ። እሺ ጌታዬ፣ ግን ሁሉንም ነገር እየተከታተልኩ ነው አለው። ጆርጅን በዝግታ ራሱን ነቀነቀ። በልቡ ውስጥ ወጥመዱ እየተዘጋጀ እንደሆነ ያውቅ ነበር። ከአንድ ሳምንት በኋላ ዲያና ረጋ ባለፊትና በለሰለሰ ድምፅ ወደ ጆርጅ ክፍል ገባች። በዝግታ ጠየቀች፣ ውዴ አሁንም ሻይህን እየጠጣህ ነው? ጆርጅ በዝግታ ራሱን ነቀነቀና አዎን እንዳልሽኝ እየጠጣው ነው ሲል መለሰ። ዲያና በርካታ ፈገግ አለች። ዛሬ ሌላ እንዳመጣልህ ቶሎ መጨረስ አለብህ አለችው። ጆርጅን በቀስታ መለሰ፣ እሺ ውዴ እጨርሰዋለሁ። ዲያና ሁሉም ነገር እንደ እቅዷ እየሄደ እንደሆነ በማመን በደስታና በልበ ሙሉነት ወደ ኩሽና ገባች። በኋላ ላይ በዚያ ቀን ዲያና ከቤት ወጥታ አዲሱ ፍቅረኛዋን ልትጠይቅ ሄደች። እዚያ ስትደርስ ግን ወጣቱ ደስተኛ አልነበረም። በቁጣ እንዲህ አላት፣ አንቺና ያ ሰው በጣም ቀርፋፋ ናችሁ። ይሄ ነገር እኮ በጣም ረዘመ። ዲያና ፊቷን አጨፍግጋ ምን ማለትህ ነው ስትል ጠየቀች። እሱም መለሰ፣ ያ ሮበርት ከሱ መገላገል አለብሽ። እኔ በሱ ቦታ ልተካ። እናንተ ሁለታችሁ ይህንን በትክክል እንዴት እንደምታደርጉ አላውቅም። እኔ ልቀላቀላችሁ። እኔ በዚህ ጎበዝ ነኝ። የጎዳና ልጅ መሆኔን አትርሺ። ዲያና ልታረጋጋው ሞከረች። እሱ ግን ቀጠለ፣ እና ደግሞ ከሮበርት ጋር መተኛትሽን ማቆም አለብሽ። አልወደውም። እንዴት ከሁለት ወንድማማቾች ጋር ትሆኛለሽ? ያኮ በጣም አጸያፊ ነገር ነው። አረመኔነት ነው። ዲያና አይኖቿን አሽከረከረች እናም ሳቀች። ወደሱ ተጠጋች። እባክህ አትጨነቅ፣ ሮበርት በቅርቡ ከመንገዳችን ይወጣል። ወጣቱ በትኩረት አያት። እርግጠኛ ነሽ? ዲያና በቀዘቀዘ ሁኔታ ፈገግ አለችና መለሰች፣ በጣም እርግጠኛ ነኝ። ያሞኝ የምወደው ይመስሏል። እሱ ለጥቅም ብቻ እየዋለ እንደሆነ አያውቅም። ወጣቱ በዝግታ ራሱን ነቀነቀ። አሁንም ተቆጥቷል፣ ግን ደስ ብሎታል። ዲያና በኋላ ላይ በፊቷ ፈገግታን ይዛ ከቤቱ ወጣች። በሚቀጥለው ቀን ጧት ጆርጅ በክፍል ውስጥ በዝምታ ተቀምጦ ሳለ ዲያና አንድ ሲኒ ሻይ ይዛ ገባች። ፈገግ አለችና በለሰለሰ ድምፅ ጠየቀች፣ ውዴ አሁንም ሻዩን እየጠጣህ ነው አይደል? ጆርጅ ራሱን ነቀነቀ። አሁን ውዴ ስለምታመጭልኝ እጠጣለሁ፣ አመሰግናለሁ የኔ ቆንጆ ሲል መለሰላት። ዲያናም ተደሰተች። ጠጋ ብላ ዛሬ ሌላ እንዳመጣልህ ይህንን ጨርስ እሺ አለችው። ጆርጅም በረጋ መንፈስ መለሰላት፣ እሺ እጠጣዋለሁ። ዲያና ሲኒውን በእጁ ላይ አኖረችና
በትኩረት ተመለከተችው። ጆርጅ ሲኒውን አነሳ፣ ወደ አፉ ግን አላቀረበውም። ቆም አለ። በቀስታ ሳላስመሰልና እንዲህ አለ፣ ጉሮሮዬ ደርቋል። መጀመሪያ ውሃ ልጠጣ መሰለኝ። ዲያና አመነታች፣ ግን ራሷን ነቀነቀችና ውሃ ለማምጣት ወደ ኩሽና ሄደች። እሷ እንደወጣች ጆርጅ ሻዩን አስቀድሞ አዘጋጅቶት ወደ ነበረው ወደ ድብቅ ዕቃ ውስጥ በጥንቃቄ ቀዳው። እናም በተራ ሻይ ተካው። እጆቹ ረጋ ያሉ፣ ፊቱም የረጋ ነበር። ዲያና ስትመለስ ጆርጅ ሲኒውን ድጋሚ ያነሳና በዝግታ ጠጣው። ዲያና በርካታ ፈገግ አለችና ጥሩ፣ ይሄ ሻይ በጣም እየረዳህ ነው አለችው። ጆርጅ ራሱን ነቀነቀና በለሰለሰ ድምፅ አመሰገናት። በዚያንም ቀን ዲያና ሁሉም ነገር በትክክል እየሰራ እንደሆነ አምና ከቤት ወጣች። በዚያ ምሽት ሮበርት ጆርጅን ለመጠየቅ መጣ። ወንድሜ ዛሬ እንዴት ነህ ሲል ጠየቀው። ጆርጅን በደካማ ድምፅ ደክሞኛል፣ ሰውነቴንም ይከብደኛል ሲል መለሰለት። ያ የተለመደ እርጅና ነው አለ። ጆርጅ በዝግታ ራሱን ነቀነቀ። በኋላ ላይ በዚያው ምሽት ብቻውን ተቀምጦ ለራሱ በሹክሹክታ እንዲህ አለ። እየሞትኩ ይመስልሃል? ግን አንተ የራስህን መቃብር ስትቆፍር እኔ እያየሁህ ነው። በሚቀጥለው ቀን አንዲት ወጣት ሰራተኛ በእጇ ትንሽ ቦርሳ ይዛ በጸጥታ ወደ ቤት ገባች። ስሟ ጆይ ነበር። በትህትና ሰላምታ ሰጠችና በሩ አጠገብ ቆማ መጠበቅ ጀመረች። ዲያና ስታያት ፊቷ ወዲያውኑ ተቀየረ። በቁጣም ማን አመጣሽ ስትል ጠየቀቻት። ሰራተኛዋም በረጋ መንፈስ መለሰች። እመቤት፣ የባልሽ ልጅ ቀጠረኝ፣ ቤቱንና አባቱን እንድጠብቅ ተናግሯል። ዲያና ተቆጣች። በፍጹም እዚህ መቆየት አትችም። እኔ ውድ ቆንጆ ባለቤቱ ሁሉንም ነገር በደንብ ጠብቃለሁ። አንቺን እዚህ ልናይሽ አንፈልግም፣ ሂጂ። ጆይ ትንሽ አጎንብሳ በትህትና አይ እመቤት ይቅርታ አድርጊልኝ፣ መሄድ አልችልም አለች። እዚህ እንድቆይና ስራዬን እንድሰራ በግልጽ ተነግሮኛል። ዲያና ጮኸችባት። እልህኛ ነሽ ብላ ጠራቻት። ጆይ ረጋ ብላ ዝም አለች። ዲያና ከዚያም በቁጣ ተሞልታ ወደ ጆርጅ ክፍል ሄደችና በፊቱ ቆመች። ልትሰድበውም ሞከረች። እንዲህ አለችው፣ ልጅ ለእኔ አስቀድሞ ሳይነግረኝ እንዴት በቤቴ ይወስናል? እኔ ሳላውቅ እንዴት ሌላ ሰው ይቀጥራል? እሱ በዚህ ሀገር እንኳን የለም። እኔ ባለቤቴን እንዴት መጠበቅ እንዳለብኝ የማላውቅ ይመስሏል? ጆርጅ ምርኩዙን ይዞ በዝምታ ተቀመጠ። ድምፁን አላነሳም። በረጋ መንፈስ እንዲህ አለ፣ ልጅ አባቱን የመጠበቅ መብት አለው። ዲያና አፌዘች። ከምንድን ነው የሚጠብቅህ? ከኔ? እኔ እኮ ሚስት ነኝ፣ እየተንከባከብኩ ነው ያለሁት። ጆርጅ በለሰለሰ ድምፅ መለሰ። እንግዲያውስ ረዳት ለማግኘት መፍራት የለብሽም። ዲያና ይበልጥ ተቆጣች። በዚህ ቤት ውስጥ እንግዳ አልፈልግም፣ ያችን ልጅ አላምናትም። ጆርጅ ቆም አለና በጽኑ ድምፅ እሷ ትቆያለች አላት። ዲያና ደነገጠች። እንዲህ አይነት መልስ አልጠበቀችም ነበር። ለረጅም ጊዜ በትኩረት አየችው። ከዚያም ዞር ብላ በቁጣ ወጣች። በልቧ ውስጥ ፍርሃት ማደግ ጀመረ። የሆነ ነገር እየተቀየረ እንደሆነ ተሰማት። ዲያና በቁጣ ከክፍሉ ከወጣች በኋላ ቤቱ ተወጠረ። ጆይ ምን እንደሚፈጠር እርግጠኛ ሳትሆን ጥግ ላይ በዝምታ ቆመች። ጆርጅ ስሟን በለሰለሰ ድምፅ ጠራትና እንድትቀርብ ጠየቃት። ጆይ በዝግታ ተራምዳ በአክብሮት ሰላምታ ሰጠችው። ጆርጅ መቆየቷ ምቾት እንደሚሰጣት ጠየቃት። ጆይም በትህትና ደህና እንደሆነችና ጄሰን ሁሉንም ነገር እንዳብራራላት መለሰች። ብቸኛው ስራዋ እሱንና ቤቱን መጠበቅ እንደሆነ ተናገረች። ጆርጅም በረጋ መንፈስ ራሱን ነቀነቀና ማንንም እንዳትፈራ ነገራት። ዲያና ሁሉንም ነገር ከሩቅ ሆና ተከታተለች። ልቧ በቁጣ ይነድ ነበር። ወደ ኩሽና ሄዳ ሮበርትን አገኘችው። እንዲህ አለችው፣ የጆርጅ ልጅ ያለሷ ፍቃድ ሰራተኛ እንደላከ ነገረችው። ሮበርትም ፊቱን አጨፈገገ። እና ለምን ደነገጥሽ? ምንም ችግር የለውም አላት። ዲያና በቁጣ መለሰች፣ ልጅቷ ሰላይ ልትሆን ትችላለች። ሮበርት ሊያረጋጋት ሞከረ። እናም ዘና እንድትል ነገራት። አንድ ልጅ ስለ አባቱ መጨነቁ የተለመደ ነገር ነው አላት። ዲያና አቋረጠችውና ከእንግዲህ እዚህ ቤት ውስጥ ምንም ተራ ነገር የለም አለችው። ከቀናት በኋላ መላ ከተማው በአስደንጋጭ ዜና ነቃ። ሮበርት በቤቱ ውስጥ ሞቶ ተገኘ። ማንም አልጠበቀውም ነበር። ሰዎች ተሰበሰቡ። ጎረቤቶች አንሾካሾኩ። ዜናው ጆርጅ ጋር ሲደርስ በዝግታ ተቀመጠ እና ለረጅም ጊዜ ምርኩዙን አጥብቆ ያዘ። ምንም ነገር አልተናገረም። ዲያና ወዲያውኑ ማልቀስ ጀመረች። ደረቷን እየመታች የሮበርትን ስም ደጋግማ እየጠራች በከፍተኛ ድምፅ አለቀሰች። ብዙም ሳይቆይ ፖሊሶች ጆርጅ ቤት ደረሱ። ከባለስልጣናቱ አንዱ በለሰለሰ ድምፅ እንዲህ አለ፣ ጌታዬ፣ የወንድምህን ሞት እየመረመርን ነው። እንዴት እንደሞተ
አሁንም ለመረዳት እየሞከርን ነው። ጆርጅ በዝግታ ራሱን ነቀነቀ። እናም መለሰ፣ እባካችሁ የምትችሉትን ሁሉ አድርጉ። እሱ ብቸኛ ወንድሜ ነበር። መኮንኑ እውነቱን እንደሚያወጡ ቃል ገቡ። በዚያ ምሽት ቤቱ ጸጥ ሲል እና ሁሉም ሲሄድ ዲያና ብቻዋን ወደ ክፍሏ ገባች። ለቅሶ ወዲያውኑ ቆመ። ስልኳን አነሳች። ወደ አዲሱ ፍቅረኛዋ ደወለች። እሱ ሲመልስ በፍጥነትና በጭንቀት ተናገረች። አስከፊ ነገር ተከስቷል። ሮበርት ሞቷል። ሰውየው ደነገጠና ጠየቀ። ምን ማለትሽ ነው? እንዴት ሊሆን ቻለ? ዲያና መለሰች። አላውቅም፣ እየመረመሩ እንደሆነ ተናግረዋል። ድምጿን ዝቅ አደረገችና ጨመረች። ጆርጅና ልጁን አላምናቸውም። እነሱ ይህን ያደረጉት ይመስለኛል። ሰውየውም ቆም አለና ለምን እንደዚህ አሰብሽ ሲል ጠየቃት። ዲያና መለሰች። ምክንያቱም ምናልባት ጆርጅ ስለ ሚስጥራዊ ግንኙነታችን አውቆ ሊሆን ይችላል። ምናልባት እኔን ከማስወገዱ በፊት ሮበርትን ለማስወገድ ወስኖ ይሆናል። ፍቅረኛው በቁም ነገር እንዲህ አላት። ውዴ፣ መፍራትሽ የሚጠበቅ ነው። ነገር ግን ሮበርት ከሄደ አንቺ ቀጣይ ልትሆኚ ትችያለሽ። የዲያና ድምፅ ተንቀጠቀጠ። እኔም እያሰብኩ ያለሁት ያንኑ ነው። በዚህ ቤት ውስጥ ከእንግዲህ ደህንነት አይሰማኝም። ሰውየውም በጽኑ መለሰላት። እንግዲያውስ በፍጥነት መንቀሳቀስ አለብን። ሁሉንም ነገር በአንቺ ላይ ከመመለሳቸው በፊት ፖሊስ ጋር ሄደን ይህንን ጉዳይ ሪፖርት ማድረግ አለብን። ዲያና ወዲያውኑ ተስማማችና አሁን ራሳችንን መጠበቅ አለብን አለችው። ጥሪው ካበቃ በኋላ ዲያና አልጋው ላይ በዝምታ ተቀመጠች። ለመጀመሪያ ጊዜ በራስ መተማመኗ ከላይዋ ላይ ሲገፈፍ ተሰማት። በሚቀጥለው ቀን ዲያና ከፍቅረኛዋ ጋር ወደ ፖሊስ ጣቢያ ሄደች። በመኮንኖቹ ፊት ተቀመጡ። አንድ ፖሊስ በረጋ መንፈስ ጠየቃት። እመቤት፣ ስለ ወንድምሽ ሞት የምታውቂውን ንገሪን። ዲያና ፊቷን ጠረገችና እንዲህ አለች። መኮንን፣ ፈርቻለሁ። ባለቤቴ ከታመመ ጀምሮ እንግዳ ነገሮች እየተከሰቱ ነው። አሁን የባለቤቴ ወንድም ሞቷል። ባለቤቴና ልጁ ከዚህ ጀርባ ሊሆኑ ይችላሉ ብዬ አምናለሁ። ፖሊሱ ራሱን ቀና አደረገ። ለምን እንደዚህ አሰብሽ? ዲያና በፍጥነት መለሰች። ባለቤቴ እንግዳ በሆነ ሁኔታ እየተንቀሳቀሰ ነው። ልጁ ውጭ ሀገር ነው፣ ግን መመሪያዎችን ይሰጣል። በዚያ ቤት ውስጥ ደህንነት አይሰማኝም። ሌላኛው መኮንን ጠየቀ። ከአንቺ ጋር ያለው ይህ ወጣት ምንድን ነው? ዲያና ያለምንም ማመንታት መለሰች። እሱ የአክስቴ ልጅ ነው። እኔን ለመደገፍ ነው የመጣው። መኮንኑ ራሱን ነቀነቀና አንድ ነገር ጻፈ። እሺ እመቤት፣ አትጨነቂ። ይህን ጉዳይ በትክክል እንመረምራለን። ባለቤትሽ ወይም ልጁ ከዚህ ጀርባ ከሆኑ ዋጋቸውን ይከፍላሉ። ዲያና ተነፈሰች። አመሰግናለሁ መኮንን፣ ፍትህ ብቻ ነው የምፈልገው። ቆመች። የወጣቱን እጅ ያዘችና ሁለቱም ከጣቢያው ወጡ። ልክ እንደወጡ አንዱ ፖሊስ ወደ ባልደረባው ዞር ብሎ በቀስታ እንደዚህ አለ። እነዚህ ሁለቱ ወንድምና እህት አይመስሉኝም። ሌላኛው መኮንን መለሰ። እኔም አስተውያለሁ። ልክ እንደ ጥንዶች ነው የሚተያዩት። የመጀመሪያው ፖሊስ ራሱን ነቀነቀ። ያቺ ሴት የሆነ ነገር እየደበቀች ይመስለኛል። ሁለተኛው መኮንን በዝግታ ራሱን ነቀነቀ። አሁን ከምትነግረን በላይ በዚህ ታሪክ ውስጥ ብዙ ነገር አለ። በኋላ በዚያው ምሽት ዲያና የደከመችና ያልተረጋጋች መስላ ወደ ቤቷ ተመለሰች። ቦርሷን ጥላ በከባድ ሁኔታ ተቀመጠች። ጆርጅ ምርኩዙን ይዞ ሳሎን ውስጥ በዝምታ ተቀምጦ ነበር። ከጥቂት ደቂቃዎች በኋላ ዲያና በከፍተኛ ድምፅ ተነፈሰች። ጆርጅ በረጋ መንፈስ ጠየቀ። ውዴ፣ የተጨነቅሽ ትመስያለሽ። ዛሬ የት ሄደሽ ነበር? ዲያና መነታችና መለሰች። ወደ ፖሊስ ጣቢያ ሄጄ ነበር። ጆርጅ ራሱን ትንሽ ቀና አደረገ። ወደ ፖሊስ ጣቢያ? ለምን? ዲያና መለሰች። የሮበርትን ሞት ሪፖርት አደረኩ። ከእንግዲህ ደህንነት አይሰማኝም። ጆርጅ በዝግታ ራሱን ነቀነቀ። ያ ጥሩ ነገር ነው። ጥያቄዎችን ጠየቁሽ? ዲያና በፍጥነት መለሰች። አሁን ብዙ ጥያቄዎችን ጠየቁኝ። ጆርጅም ቆም አለና ጠየቃት። ብቻሽን ነው የሄድሽው? ዲያና መለሰች። አይ ከአክስቴ ልጅ ጋር ነው የሄድኩት። ጆርጅም ዝም አለ። የአክስትሽ ልጅ? አሁን ዲያና በፍጥነት መለሰች። ድጋፍ ያስፈልገኝ ነበር። ጆርጅ ድጋሚ ራሱን ነቀነቀና በረጋ መንፈስ ትክክለኛውን ነገር አድርገሻል አላት። ዲያና ፊቱን በትኩረት አየችው። አልተቆጣህም? ጆርጅ መለሰ። ለምን እቆጣለሁ? በእውነት የሚያምን ማንኛውም ሰው ፖሊስን መፍራት የለበትም። ዲያና ትንሽ ፈገግ አለች። አሁን እውነት ነው። ቆመችና ደክሞኛል፣ እረፍት ያስፈልገኛል አለችው። በሚቀጥለው ቀን ጧት ሁለት ፖሊሶች ወደ ቤት መጡ። ጆርጅን በአክብሮት ሰላምታ ሰጡትና እንዲህ አሉት። ጌታዬ፣ ስለ ወንድምህ አንዳንድ ጥያቄዎችን እንድትመልስ ፖሊስ ጣቢያ ትፈለጋለህ። ጆርጅ በረጋ መንፈስ ራሱን ነቀነቀና እሺ ልዘጋጅ አለ።
በምርኩዙ በዝግታ ቆመና ወደ ውጭ ተከተላቸው። ዲያና ሁሉንም ነገር ከሩቅ ሆና ትከታተላለች። የፖሊስ መኪናው ጆርጅን ይዞ ሲሄድ ፊቷ ተቀየረ። በቀስታ ፈገግ አለች፣ ተረጋጋች። ነገሮች በመጨረሻ በእሷ ፍላጎት መሰረት እየተንቀሳቀሱ እንደሆነ አመነች። ለራሷን በሹክሹክታ ጥሩ ይረከቡት አለች። ከቀናት በኋላ ለመጀመሪያ ጊዜ በራስ የመተማመን ስሜትና መረጋጋት ተሰማት። ወደ ቤቷ ተመለሰች። ዲያና ስልኳን አነሳችና ወደ ፍቅረኛዋ ደወለች። በደስታ እንዲህ አለችው፣ ወደ ፖሊስ ጣቢያ ወስደውታል። ሰውየውም መለሰ፣ ይህ ጥሩ ጅምር ነው፣ ግን ተረጋጊ። ዲያናም በቀስታ ሳቀችና ሁሉም ነገር እየሰራ ነው አለችው። ከጥቂት ሰዓታት በኋላ ዲያና ሳሎን ውስጥ ስልኳን እያየች ለራሷ ፈገግ እያለች ሳለ በድንገት የፖሊስ መኪናዎቹ በቤቱ ፊት ለፊት ቆሙ። በትክክል መቆም እንኳን ሳትችል ፖሊሶቹ ወደ ውስጥ ገቡ። አንዱ በጽኑ ድምፅ እመቤት ዲያና በቁጥጥር ስር ውለሻል አለ። ዲያና ደነገጠች። በቁጥጥር ስር ውለሻል ማለት ምን ማለት ነው ስትል ጮኸች። ጆርጅ ነው ወይስ ልጁ ነው? እናንተ ሰዎች ምን አይነት ውሸት ነግሯችሁ ነው? መኮንኑ በረጋ መንፈስ መለሰ። እመቤት ጣቢያ ስትደርሺ ምክንያቱን ታውቂዋለሽ። እባክሽን አሁን ከኛ ጋር ነይ። ዲያና ተቆጣችና መጮህ ጀመረች። ይህ ከንቱ ነው። እናንተ ሰዎች ስራችሁን አታውቁም እንዴ? እንዴት እንደኔ ያለች ንጹህ ወጣት ሴትን ታስራላችሁ? ፖሊሱ እጆቿን በቀስታ ይዞ ወደ ውጭ መራት። ወደ ፖሊሱ መኪና ሲያስገባት እነሱን መስደቧን ቀጠለች። ሁላችሁም ሞኞች ናችሁ። የሌላ ሰውን የቆሸሸ ስራ እየሰራችሁ ነው። ከመኮንኖቹ አንዱ ወደ እሷ ዞር አለና በጽኑ እንዲህ አላት። እመቤት ዝም በይ። ማንኛውም የምትናገሪው ወይም የምታደርጊው ነገር በፍርድ ቤት ማስረጃ ሆኖ አንቺ ላይ ይቀርባል። እባክሽን ዝም በይ። ዲያናም በድንገት ዝም አለች። ለመጀመሪያ ጊዜ ፍርሃት በዓይኖቿ ውስጥ ታየ። መኪናውም ሄደ። በዚያው ፖሊስ ጣቢያ ጆርጅ ቀድሞውኑ በረጋ መንፈስ ተቀምጦ ይጠባበቅ ነበር። ጨዋታው ከእንግዲህ በዲያና እጅ አልነበረም። እውነቱን በመጨረሻ ደርሶባታል። በፖሊስ ጣቢያ ዲያና ወደ አንዲት ትንሽ የምርመራ ክፍል ተወሰደች። በሩ ከኋላዋ ተዘጋ። በብረት ወንበር ላይ ተቀምጣ እግሯን በጭንቀት ታወዛውዝ ነበር። ከጥቂት ደቂቃዎች በኋላ በሩ በድጋሚ ተከፈተ። ሁለት ፖሊሶችም ገቡ። ከኋላቸው ደግሞ ፍቅረኛዋ ነበር። እጆቹ በካቴና ታስረው ነበር። ፊቱ ገርጥቷል። ዲያና በድንገት ቆመች። እሱ እዚህ ምን ያደርጋል ስትል ጮኸች። ለምን እዚህ መጣ? ከመኮንኖቹ አንዱ በረጋ መንፈስ እመቤት ተቀመጪ አላት። ሌላ ነገር ከመናገሯ በፊት በሩ ድጋሚ ተከፈተ። በዚህ ጊዜ ጆርጅ ገባ። ዲያና ደነገጠች። ጆርጅ ምንም ምርኩዝ አልያዘም ነበር። አይነ ስውርም አልነበረም። ቀጥ ብሎና በልበ ሙሉነት ወደ ክፍሉ ገባ። ዲያና ጮኸች። ጆርጅ ይህ ምንድን ነው? በረጋ መንፈስ አያትና አዎን እኔ ነኝ አላት። የዲያና ድምፅ ተንቀጠቀጠ። አንተ ማየት ይችላል። ጆርጅ በዝግታ መለሰ። እኔ ሁሉ ጊዜ ማየት ይችል ነበር። ዲያና ደነገጠች። አይሆንም፣ በፍጹም ሊሆን አይችልም። ከፖሊሶቹ አንዱ ተናገረ። እመቤት ዲያና ይህ የምርመራ ክፍል ነው። ጥያቄዎቹን ለመመለስ ብቻ ነው እዚህ ያለሽው። ጆርጅ ከዚያም በዝግታ ተናገረ። እውነቱን ለማየት እንድችል አይነ ስውር ሆኜ እያስመሰልኩ ነበር። እናም ሁሉንም ነገር አየሁ። መኮንኖቹ በክፍል ውስጥ ያለውን ስክሪን ከፈቱ። የመጀመሪያው ቪዲዮ ቀረበ። ዲያናና ሮበርት ሳሎን ውስጥ ሲሳሳሙ አሳየ። ዲያና ጮኸች። ውሸት ነው፣ ይሄ ውሸት ነው። ሌላ ቪዲዮ ቀረበ። ዲያናና ሮበርት ጆርጅን ለመመረስ ሲያቅዱ። በቅጂው ላይ የዲያና ድምፅ በግልጽ ይሰማ ነበር። ክፍሉ ጸጥ አለ። ከዚያም ሌላ ቪዲዮ ቀረበ። ከሮበርት ቤት የተወሰደ የሲሲቲቪ ምስል የዲያና ፍቅረኛ ዘግይቶ ወደ ቤቱ ሲገባ አሳየ። ከጥቂት ጊዜ በኋላ በችኮላ ሲወጣና በጭንቀት ዙሪያውን ሲመለከት አሳየ። ከዚያ ቅስፈት በኋላ ሮበርት ድጋሚ አልታየም። ዲያና ማልቀስ ጀመረች። ጆርጅ እባክህን፣ እኔ እንዲህ ማድረግ አልፈለኩም። ጆርጅ አያትና በረጋ መንፈስ እንዲህ አላት። የኔን ሞት አቀድሽ፣ ሰራተኞቼንም አስወጣሽ፣ መጠጤን በየቀኑ መረስሽ፣ ከወንድሜ ጋር ተኛሽ። ይህንን የመረጥሽው አንቺ ነሽ። ፍቅረኛዋ ራሱን ደፋ እናም ማልቀስ ጀመረ። ከመኮንኖቹ አንዱ በጽኑ ተናገረ። በሁለታችሁም ላይ ያለው ማስረጃ በጣም ግልጽ ነው። በሮበርት ሞት፣ በሴራና በነፍስ ግድያ ወንጀል ትከሰሳላችሁ። ዲያና ራሷን በኃይል ነቀነቀች። ይህ እውነት አይደለም፣ እኔ ምንም አላደረኩም። እኔን መወንጀላችሁን አቁሙ። መኮንኑ በረጋ መንፈስ ቀጠለ። ሁሉም የቪዲዮ ቅጂዎች፣ የስልክ መዝገቦችና የሲሲቲቪ ምስሎች ተገምግመዋል። ሁሉም ወደ አንቺ ይጠቁማሉ።
ጆርጅ ዲያናን ለመጨረሻ ጊዜ አያትና በዝግታ ይህንን ያደረግሽው በራስሽ ላይ ነው አላት። ሌላ ፖሊስ ወደ ፍቅረኛዋ ዞረ። በሞተበት ምሽት ወደ ሮበርት ቤት ስትገባ በሲሲቲቪ ታይታል። ከጥቂት ጊዜ በኋላ ደግሞ ወጣሃል። ካንተ በኋላ ማንም ሌላ ሰው ወደ ቤቱ እንደገባ የሚያሳይ ምንም አይነት መዝገብ የለም። ፍቅረኛዋ ፊቱን ጠረገና በሹክሹክታ ልገድለው አልፈለኩም፣ እንዲሆን አልፈለኩም ነበር። ዲያና ጮኸች። ምንም አትናገር፣ እነሱ ይዋሹ ነው። መኮንኑ እጁን አነሳ። እመቤት እባክሽን ተረጋጊ፣ የምትናገሪው እያንዳንዱ ነገር እየተቀረጸ ነው። ዲያና ዝም አለች። ሰውነቷ ተንቀጠቀጠ። ፍርሃት ሙሉ በሙሉ ፊቷን ወረረው። መኮንኖቹ ከዚያም ጉዳዩ ለፍርድ ቤት እስከሚዘጋጅ ድረስ ከጣቢያው ወደ ማቆያ ክፍሎች እንደሚዘዋወሩ ነገሯቸው። በጸጥታ ከምርመራ ክፍሉ ወጡ። ከቀናት በኋላ የፍርድ ሂደቱ ተጠናቀቀ። ውሳኔው ግልጽ ነበር። ዲያናና ፍቅረኛዋ በሴራና በነፍስ ግድያ ወንጀል ጥፋተኛ ሆነው ተገኙ። በእስራትም ተቀጡ። ጆርጅ ወደ ቤቱ ሲመለስ ቤቱ የተለየ ስሜት ነበረው። የሆነ የደህንነት ስሜት ነበረው። ከጥቂት ቀናት በኋላ ልጁ ከውጭ ሀገር ደረሰ። እናም አጥብቆ አቀፈው። ጆይ በአቅራቢያቸው ቆማ በቀስታ ፈገግ ትል ነበር። ጆርጅ ልጁን አየውና እንዲህ አለው፣ ልጄ ድጋሚ መቼም አላገባም። ይህ ተሞክሮ መቼም የማረሳው ትምህርት ሰጥቶኛል። ልጁ ራሱን ነቀነቀ። አባዬ አሁን አንተ በህይወት አለህ። ዋናው ነገር ደግሞ እሱ ነው። ጆርጅ በጥልቀት ተነፈሰ። ማዕበሉ አልፏል። አንድ ወቅት አይነ ስውር መስሎ የነበረው አዛውንት በመጨረሻ እውነቱን አይቷል። እናም ህይወቱን አድኖታል። በዚያው ምሽት አብረው ምግብ አብስለው እንደ ቤተሰብ በሉ። ውድ ቤተሰቦቻችን የዛሬውን ታሪክ እንዴት አገኛችሁት? እስከ መጨረሻው ካዳመጣችሁትም ጨርሻለሁ ብላችሁ ኮሜንት ላይ ጻፉልኝ። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።